ሰላም ጤና ይስጥልን እንዴት ቆይታችኋል? ውድ የገበያ ስፖርት ቤተሰቦች የቅዳሜ ሰኔ 27 ስፖርታዊ መረጃዎችን ወደ እናንተ ለማድረስ ሮቤል አብርሃም ከስቱዲዮ ተሰይሜያለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝኳችሁ። በቆይታችን በርካታ የተሰሙ ስፖርታዊ መረጃዎችን እየዳሰስን ነው የምንቆየው። ትናንትና የ32ቱ ዙር የዓለም ዋንጫ የጥሎ ማለፍ መርሃ ግብሮች ተከናውነዋል። ዛሬ ደግሞ 16ቱ ዙር መከናወን ይጀምራሉ። እነዚህ ጨዋታዎች እንዴት ነበሩ የተደረጉት? ዛሬ የሚደረጉትስ ምን ይመስላሉ? የሚሉትን በስፋት የምንዳሰስ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝኳችሁ ለቤተሰባችን መቀላቀል የምትፈልጉ ከሆነ ከወዲሁ ሰብስክራይብ ያደረጋችሁ እንድትጀምሩ ስል አሳስባችኋለሁ። አብራችሁን ቆዩ። ተመልሰናል። በቀዳሚነት የምንመለከተው ትላንትና የተከናወኑ ስፖርታዊ መርሃ ግብሮችን ነው የሚሆነው። በትላንትናው ዕለት የ32ቱ ዙር የመጨረሻ የዓለም ዋንጫ 3 ቀሪ መርሃ ግብሮች ተከናውነዋል። ማን ከማን እንደሚገናኝም የመጨረሻው ውሳኔዎች ሙሉ ለሙሉ የተለዩበት አጋጣሚ ነበር የነበረው። ታዲያ ቀደም ብሎ የተከናወነው ምሽት 3 ሰዓት ላይ በግብጽና በአውስትራሊያ መካከል የነበረው ፍልሚያ በግብጽ አሸናፊነት ተጠናቋል። በጨዋታው መደበኛ 1-1 የተጠናቀቀ ሲሆን በተጨማሪም 30 ደቂቃ ላይ ምንም አይነት የውጤት ልዩነት ባለመኖሩ ጨዋታው ወደ ፍጹም መለያ ምት አምርቶ ነበረ። ታዲያ በፍጹም ቅጣት ምቱ ግብጽ ከተሰጣቸው 4 እድሎች 4ቱንም በአግባቡ ወደ ጎልነት በመቀየር አውስትራሊያዎች ግን ደግሞ ካገኙት 4-2ቱን በማምከን አሸናፊ መሆን ችለዋል። በጨዋታው ላይ ሁለቱም ቡድኖች እኩል ተመጣጣኝ የሚባል ፉክክሮችን ያስመለከቱበት አጋጣሚ ነው የነበረው። 15 የጎል ሙከራ አውስትራሊያ ሲያደርግ 14ቱ ደግሞ በግብጽ አማካኝነት የሞከረ ነበረ። ኢላማቸውን የጠበቀው ሙከራዎችም ሁለቱም ክለቦች እኩል 5-5 ነበር ማድረግ የቻሉት። በኳስ ቁጥጥሩ ረገድም ያን ያህል የሰፋ ልዩነት አልተመለከትንም ነበረ። ግብጽ 55% ስትቆጣጠር የተቀረውን 45% ደግሞ አውስትራሊያ ነበረ መቆጣጠር የቻለችው። ከሞላ ጎደል ተመጣጣኝ የነበረው ፉክክር በመጨረሻ ላይም ግብጽን አሸናፊ በማድረግ ወደ ቀጣዩ ዙር ማሻገር ችሏል። ሌላኛው ደግሞ በዚሁ የጨዋታ መጠናቀቅ በኋላ የቀጠለ ሌላኛው ተጠባቂ መርሃ ግብር ደግሞ በሌላኛው አፍሪካዊቷና የቀድሞ ሻምፒዮኗ አርጀንቲና መካከል የተከናወነ መርሃ ግብር ነበረ። አርጀንቲና ጨዋታውን እጅግ ተፈትና ቢሆንም በአጠቃላይ በጨዋታ ላይ በነበራት አስደናቂ እንቅስቃሴ ማሸነፍ የቻለችባቸውን ውጤቶች ናቸው ማስመዝገብ የቻለችው። በጨዋታው ላይ እጅግ ተፈትና ነበር ማለት እንችላለን። ሊዮ ሜሲ ገና በ29ኛ ደቂቃ ሀገሩን ምድሪ አድርጎ ነበረ። ይሁን እንጂ ኬፕ ቨርዶችም የዋዛ አልነበሩ። 59ኛ ደቂቃ ላይ በዲሆይሮ አማካኝነት አቻ መሆን ችለው ነበረ። ደግሞ ጨዋታው መደበኛው 1-1 እንዲጠናቀቅ በማስቻል ረገድ የተቻላቸውን አድርገው ነበር። ኬፕ ቨርዶች እጅግ አስደናቂ ተጋድሎ ነበር ማሳየት የቻሉት። ለእያንዳንዱ ኳስ ራሳቸውን ሰጥተው ይከላከሉ ነበር። ለእያንዳንዱ ኳስ በማጥቃት እንቅስቃሴው ላይ የነበራቸው ፍጥነት አስደናቂ ነበረ። ያው አርጀንቲናቸውም በእንደዚህ ባለ አፈጻጸም ረገድ ስማቸውን በመጥፎ ማንሳት የማንችላቸው ሀገራቶች ናቸውና ሁለቱም የነበራቸው አስደናቂ የመጨረሻ ሰዓት ፉክክር ልዩና ማራኪ ነበረ። ጭማሪው 30 ተጨመረ። ከዛ በኋላ ሊሳንድሮ ማርቲኔዝም በማርቲኔዝ አማካኝነት አርጀንቲና ዳግም መሪነቷን አገኘች። ይሁን እንጂ ያ መሪነት ሊቆይ የቻለው ለ10 ደቂቃ ብቻ ነበር። ኬፕ ቨርድ መልሳ በሎፔክስ አማካኝነት ጎሎቹን አስቆጥራ 3ኛ ደቂቃ ላይ አቻ የምትሆንበትን አጋጣሚ አግኝታ ነበረ። ታዲያ በጨዋታው እንቅስቃሴ ላይ ጥሩ የሚባል የነበራቸው ኬፕ ቨርዶች የመጨረሻቸውን ተስፋቸውን በ117ኛ ደቂቃ ላይ ራሳቸው ላይ ባስቆጠሩት ጎል ማጫት ችለዋል ማለት ነው። እስከ መጨረሻው ድረስ የተፋለሙለት አላማቸው ልክ ያቺ ሮሜሮ ሲመታት በግንባሩ የገጫት ኳስ መልሳ የራሱን ተጫዋች ዲኤንኤ ነክቶት በራሱ መረብ ላይ የተቆጠረችው ጎል የኬፕ ቨርድን ጉዞ በ32 ውስጥ እንዲገታ ሲያደርግ አርጀንቲናን ደግሞ ወደ ቀጣይ ዞን እንድታልፍ መንገድ የከፈተ አጋጣሚ ሆኖ አልፏል። በጨዋታው ግን እጅግ አስደናቂ ፉክክር ነበር የነበረው በሁለቱም ክለቦች መካከል። በአጠቃላይ ወደ 36 የሚደርሱ የጎል ሙከራዎች የተመለከትንበት የሌሊት 7 ሰዓት ላመለጣቸው ሰዎች እንደ የህሊና ጸሎት ማለት የሚያስፈልግባቸው ሁኔታዎች ላይ ነበረበት ነው። 21 የጎል ሙከራ አርጀንቲናው ሲያደርግ 10ሩ ኢላማቸውን የጠበቁ ነበሩ። ከዛ ውስጥ ደግሞ ቮዚኒያ ጭራሽ ድምቅ ያመሸበት ምሽት ነበር የነበረው። የሊዮ ሜሲን 5 ንጹህ ግብ የሚሆኑ ኳሶችን ማዳን ችሏል። ሌሎችም መሰል አጋጣሚዎችን ማክሸፍ የቻለበት አጋጣሚ ነበር የነበረውና በብዙ ሁኔታ
እንደተመለከትነው ከሆነ ትላንትናው ጨዋታ ለየት ያለና ማራኪ አርጀንቲናን ደግሞ ፍጹም የበላይነቱን ልትወስድ የምትችልበትን የኳስ ቁጥጥር ረገድም ያሳየበት አጋጣሚ ነበር የነበረው። ግን ይሄ ጨዋታ ለአንድ ሰው መልካም እድልን ይዞ መጥቷል። ቮዚኒያ ከዚህ ቀደም ከስፔን ጋር ባሳየው ድንቅ አፈጻጸም ወደ 10 ሚሊዮን የሚደርሱ የሶሻል ሚዲያ ተከታዮችን ማፍራት ችሎ ነበር በአጭር ጊዜ። ታዲያ ብዙ ሲባልለት የነበረው ቮዚኒያም ትላንትና ባሳየው አስደናቂ አቋም ተጨማሪ 8 ሚሊዮን የሚደርሱ ፎሎወሮችን በመጨመር ከቲቦ ኮርቶ በመቀጠል የመጀመሪያ መሆን ችሏል። ቲቦ ኮርቶን በመብለጥ እስካሁን ድረስ ቲቦ ኮርቶ ነበር ወደ 18.2 ሚሊዮን ያህል የኢንስታግራም ተከታዮችን በማፍራት በግብ ጠባቂዎች ዘንድ ብዙ ተከታዮችን ማፍራት የቻለው። ዛሬ ግን ይህ ታሪክ በአፍሪካዊቷ ሀገር ኬፕ ቨርድ የሚታወቀው ግብ ጠባቂ ባለቤት ሆኗል ማለት ነው። እጅግ አስደናቂ ነው እንዲህ ያሉ ሞመንቶች ሲፈጠሩ። የተጫዋቹ እድሜ የነበረበት ታሪክ ከምንም በላይ ደግሞ ትናንትና ስለ ሜሲ የተናገራቸው ንግግሮች የበለጠ አክብሮት እንዲያገኝ በሰዎች ዘንድም በቀላሉ ተወዳጅ እንዲሆን ያደረገው ይመስለኛል። ሊዮ ሜሲ የዓለማችን ምርጡ ተጫዋች ነው። ከሱ ጋር መጫወታችን ምንም እንኳን ውጤቱ በመሸነፋችን ብናዝን ከሱ ጋር መጫወታችን ግን ያስደስተናል ነበር ያለውና ከጨዋታው መጠናቀቅ በኋላ ብዙዎችን ያስገረመም ሀሳብ ብዙዎችም ልክ እንዳልኳችሁ ተወዳጅነትን በቀላሉ እንዲያተርፍ ያስቻሉበት ሁኔታ ነበር የነበረው። ሌላኛው ሌሊት 10 ሰዓት ተኩል የተከናወነው ተጠባቂ መርሃ ግብር ነበረ። ጋናን ከኮሎምቢያ ያገናኘ ነበር። ኮሎምቢያ ምድቧን በበላይነት አጠናቃ ጋናን በምርጥ ሶስተኝነት አልፋ ያገኘቻት አጋጣሚ ነበር የነበረው። ታዲያ ሁለቱ ተከታታይ ምድብ ላይ የነበሩት እነዚህ ሁለት ሀገራቶች ያደረጉት ለአስጨራሽ ፉክክር ምንም እንኳን ለተመልካች ጨዋታው ያን ያህል ሳቢና ማራኪ ባይሆንም በፉክክር ረገድ ሁለቱም ሀገራት ላሳዩት አፈጻጸም ድንቅ የሚባል ጨዋታ ነበር ማለት ይቻላል። ከሞላ ጎደል ግን በጨዋታው እንቅስቃሴ ላይ ፍጹም የበላይነቱን ወስደው የነበሩት ኮሎምቢያዎች በጨዋታው ላይ 20 የሚደርስ የጎል ሙከራዎችን ቢያደርጉም አንድ ጎሎችን ብቻ ነው ገና በ12ኛ ደቂቃ በአሪያስ አማካኝነት ያስቆጠሩትን ጎል አሸናፊ ያደረገቻቸው። ታዲያ በአጠቃላይ በጨዋታው እንቅስቃሴ ላይ ጋናዎች ምንም እንኳን ኢላማውን የጠበቀ ሙከራ ባያደርጉም ጎሎችን ለማስቆጠር የሄዱባቸው ርቀቶች ጎሎች ተጨማሪ እንዳይቆጠርባቸው ሲከላከሉ ያመሹበት መንገድ እጅግ አስደናቂና ለእይታ ፍጹም ማራኪ የነበረ ጨዋታም ነበረ። 10 ተኩል እንደመደረጉ ብዙዎች እይታውን ያገኙት አይመስለኝም። ይህን ጨዋታ ግን በሜዳ ላይ 64880 ተመልካቾች ገብተው ሲታደሙት የነበረ ጨዋታ ነው። በአፍሪካውያንም በኮሎምቢያንም ዘንድ ለየት የሚያደርግ አይነት ቁጥር ይመስለኛል። ምክንያቱም ሁለቱም ሀገራቶች እዛ ጨዋታውን ለመከታተል ስታዲየም ሲገኙ በርካታ ማይሎችን ማቋረጥ ይጠበቅባቸዋል። ታዲያ የሁለቱ ሀገራት ደጋፊዎች የነበራቸው አስደናቂ ቡድኑን የመደገፍ እንቅስቃሴ ብዙዎችን ያስገረመና አዲስ ቁጥርም ያስመዘገበ አጋጣሚ ነበር የነበረው። ታዲያ ይህንን ተከትሎ ኮሎምቢያ 1-0 ማሸነፍ ቀጣዩን ዙር መቀላቀል የቻለችበት አጋጣሚ ነው ያለው ማለት ነው። ምናልባት እንደ መጨረሻ ለማንሳት ያክል የተደረጉ የ32ቱ ጨዋታዎች ተጠናቀዋል። ዛሬ ደግሞ ቀጥሎ የሚከናወኑ ተጠባቂ መርሃ ግብሮች አሉ። እነዛ መርሃ ግብሮች ምሽቱ 2 ሰዓት ሲል ጅማሯቸውን የሚያደርጉ ነው የሚሆነው። እነሱ ጨዋታዎች ምን ይመስላሉ፣ ማንስ ከማን ተገናኘ የሚለውን በቀጣይ በዝርዝር ይዤላችሁ መለሳለሁ። አሁንም ቆይታችሁን ከገበያ ስፖርት ጋር ማድረጋችሁ አይረሳ። ሮቤል አብርሃም ደግሞ ፕሮግራሙን እናንተ አዘጋጅቼ እያቀረብኩላችሁ ይገኛለሁ። መልካም ጊዜ። ተመልሰናል። ትናንትና የተደረጉ የዓለም ዋንጫ መርሃ ግብሮች ምን ይመስሉ ነበር የሚለውን በስፋት ዳሰስን። አሁን ላይ ደግሞ እንዴት ዛሬው ጨዋታዎች ይከናወናሉ፣ ምንስ ይመስላሉ የሚሉትን ነገሮች እናንሳ። ዛሬ የሚደረጉ 2 መርሃ ግብሮች አሉ። 2 ሰዓት ሲል አፍሪካዊቷ ሞሮኮ ከአዘጋጇ ካናዳ ጋር የ16ቱ ዙር የጥሎ ማለፍ ሌላኛው መርሃ ግብራቸውን የሚያከናውኑ ነው የሚሆነው። ሌሊት 6 ሰዓት ሲል ደግሞ ፈረንሳይና ፓራጓይ ሌላ ጨዋታቸውን የሚያከናውኑ ተፋላሚ ሀገራት ይሆናሉ ማለት ነው። ምናልባት ወደ ጨዋታዎቹ ከመግባታችን አስቀድሞ ግን የተጋጣሚ እርስ በርስ ሀገራቶች ሙሉ በሙሉ ተለይተዋል። ትናንትና እንዳልኳችሁ ዛሬ ሌሊት የተከናወኑ መርሃ ግብሮች ከተጠናቀቁ በኋላ ማን ከማን ይገናኛል የሚለው ሙሉ በሙሉ የታወቀባቸው ሂደቶች ነበሩ። ፈረንሳይ ከፓራጓይ፣ ሞሮኮ ከካናዳ ይገናኛሉ። የሁለቱ አሸናፊዎች ደግሞ እርስ በርስ የሚገናኙ ነው የሚሆነው። ለምሳሌ አሁን ዛሬ ፈረንሳይ የሚያሸንፍ ከሆነ እንዲሁም ደግሞ ሞሮኮ የምታሸንፍ ከሆነ በቀጣይ በሩብ ፍጻሜው የሚገናኙ ሁለቱ ሀገራቶች ይሆናሉ ማለት ነው በ8 ውስጥ። ሌላኛው ፖርቹጋል ከስፔን፣ አሜሪካ ደግሞ ከቤልጂየም የተገናኙባቸው ሁኔታዎች ነው ያሉት። ብራዚል ከኖርዌይ፣ ሜክሲኮ ከእንግሊዝ እንዲሁም ደግሞ አርጀንቲና ከግብጽ እና ስዊዘርላንድ ከኮሎምቢያ ተገናኝተዋል። ብራዚል እና ኖርዌይ አሸናፊ ከእንግሊዝ እና
ከሜክሲኮ አሸናፊ ጋራ በ8 ውስጥ የሚገናኙ ሲሆን የአርጀንቲናና የግብጽ አሸናፊ እንዲሁም ደግሞ የስዊዘርላንድና የኮሎምቢያ አሸናፊ በ8 ውስጥ እርስ በርስ የሚገናኙ ነው የሚሆነው ማለት ነው። የፖርቹጋልና የስፔን አሸናፊ ከአሜሪካና ቤልጂየም አሸናፊ ጋራ የሚፋጠጡ ነው የሚሆነው። ታዲያ የጥሎ ማለፍ ጨዋታዎች እነዚህን ይመስላሉ ካልን ዛሬ የሚጀምሩት የጥሎ ማለፍ ጨዋታዎች እንዴት ይታያሉ የሚለውን በተወሰነ መንገድ እንመልከተው። ፈረንሳይ ከፓራጓይ ሌሊት 6 ሰዓት ሲል የሚከናወነው መርሃ ግብር በቀዳሚነት እናንሳው። ፈረንሳይ በአስደናቂ ሁኔታ በመጫወት በብዙ መንገድ በጥራት በኳሊቲ በተለያዩ ብለን በምንገልጻቸው የእግር ኳስ መመዘኛ መስፈርቶች ለየት ያለ ቁጥሩን ለየት ያለ ድርሻን መያዝ የምትችል ለምንም ነገር ቅድሚያ ብንሰጣት የማያስገርም አይነት ብሔራዊ ቡድን ሆናለች ፈረንሳይ። ምክንያቱም ያላት ስኳድ የተጠራው ተጫዋቾች 26 የሚደርሱ ተጫዋቾች ናቸው። ከ26 ተጫዋቾች ምናልባት 11 አድርገን ልንቆጥራቸው ብንችል 22 ሊሆኑ ይችላሉ ያሉት የተጫዋቾች ስብስብ፣ ግን የሁሉም ኳሊቲ እርስ በርስ የሚለያይ ኳሊቲ። ለምሳሌ አሁን ዛሬ የገባው ቋሚ 11 መልሶ ማጥቃትን ታርጌት ያደረገ ሊሆን ይችላል። በቀጣይ ሊገባ የሚችለው መከላከልን ታርጌት ያደረገ ይችላል። በቀጣይ ደግሞ ኳስን ተቆጣጥሮ ሊጫወት የሚችል ብዙ ዳይሜንሽናል ዌዮች ያሉት አስገራሚ ቡድን ነውና ለተጋጣሚ ተገማች አለመሆንን የበለጠ ጥራትን የሚጨምርላቸው ከምንም በላይ ደግሞ ሁሉም እንደግል ያላቸው ልዩ ክህሎት ፈረንሳይን እጅግ አስፈሪ ያደርገዋታል። ታዲያ ዛሬ ደግሞ የሚገጥሟት ጀርመንን ጥላ የመጣችው ፓራጓይ ነው። ጀርመንን ሰርፕራይዝ ያደረገችው ፓራጓይ ዛሬስ ፈረንሳይን ሰርፕራይዝ ማለት ትችላለች? ብዙዎች ሌላው በጉጉት የሚጠብቁት መርሃ ግብር እንደሚታወቀው ባለፈው ፓራጓዮች ጀርመንን ባሸነፉበት ጨዋታ ላይ ያንን ቀን ብሔራዊ ቀናቸው በማድረግ ትምህርት ሆነ ስራ ተዘግቶ የዋለባቸው አጋጣሚዎች ነበር የነበረው። ዛሬ ደግሞ ፈረንሳይን ካሸነፉ ምን ሊያደርጉ ይችላሉ? ባለፈው ጀርመን አሸንፈው ብዙ ነገሮችን ካደረጉ ፈረንሳይን ካሸነፉ 3 ቀን ስራ ሊዘጋ ነው። እሱም በጊዜ ሂደት አብረን የምንመለከተው ነው የሚሆነው። ፈረንሳዮች ግን የዛሬውን ጨዋታ በቀላሉ የማሸነፍ ከፍተኛ ግምት ሰጥቷቸዋል። ሌሎች ኦፕታን ጨምሮ ሌሎች ፐርሰንት እና እንደዚህ ከቁጥራዊ መረጃዎች አንፃር በመነሳት የጨዋታ የማሸነፍ ቅድመ ንጻሬን የሚሰጡ ተቋማት እንደገለጹት ከሆነ 79% የማሸነፍ የበላይነቱን ለፈረንሳይ ሰጥቷታል። እግር ኳስ ግን አይታወቅም። የ90 ደቂቃ ምላሽ ምን ይሆናል? ለሊ 6 ሰዓት መልስ የምናገኝበት ተጠባቂ መርሃ ግብር ነው የሚሆነው። ምሽት 3 ሰዓት የሚከናወነው የካናዳና የሞሮኮ መርሃ ግብር ይሆናል። ይህ ጨዋታ በአዘጋጁና በአፍሪካዊቷ አስደናቂ ሀገር መካከል የሚከናወን ተጠባቂ ጨዋታ ነው። ሞሮኮ አንድም ልምድን ለመክሰም አንድም ደግሞ ጨዋታውን ለማሸነፍና ወደ ቀጣይ ዞን ለማለፍ የምታደርገው ተጠባቂ መርሃ ግብር ይሆናል። ልምድ ለመቅሰም ያልኳችሁ ምናልባት ሞሮኮ በለስ ቢቀናት 2030 የሚደረገውን የዓለም ዋንጫ ከወዲሁ ለመያዝ ድርድር ላይ መሆኗ ይታወቃል። ፊፋ አስቀድሞ 2034ን ለሳውዲ መስጠቱ ይታወቃል። 2030ንም እንዲሁ በተመሳሳይ ለሌሎች ሀገራቶች ለማጫረት አጫርቶ የነበረ ቢሆንም ኋላ ላይ ግን በአዘጋጅ ሀገራት ጥያቄዎች መሰረት ሞሮኮ ምናልባት 2030ን ወደ ሀገሯ ልታዞር የምትችልባቸው ሁኔታዎች እንዳሉ እየተነገረ ነው የሚገኘው እና ከአዘጋጇ ካናዳ ጋር መጫወቷ አንድም ልምድን ለመቅሰም ሊረዳት ይችላል ያልኳችሁ ከዛ አንፃር ነው። ሌላኛው ደግሞ ይቺ ሀገር በ2022 የኳታር ዓለም ዋንጫ ምን ያህል ርቀት ተጉዘ እንደነበር እናስታውሳለን። ዛሬ ላይ ደግሞ ሌላኛውን ምዕራፍ ለማከናወን የምታደርገው ተጠባቂ ጨዋታ ነው የሚሆነው። ካናዳዎች በምድብ ጨዋታቸው ጆናታን ዴቪድ አማካኝነት የበለጠ ምርጥ ሆነው መክረም መጓዝ የቻሉ ነበሩ። ዛሬስ ያንን የበላይነታቸው ሞሮኮ ላይ ማስቀጠል ይችላሉ? ሌላው ትኩረትን የሚስብ ጉዳይ ይመስለኛል። በዋነኝነት ደግሞ መመልከት አለብን ብዬ የማስበው ይህን ጨዋታ አፍሪካውያን ሀገራቶች ከነበራት መጀመሪያ 10 ተሳታፊ ወደ 9 ጥሎ ማለፉን ተቀላቅለው ነበር። ከ9 ደግሞ 2 ብቻ ናቸው የ32ቱን ድልድይ መሻገር የቻሉት። አሁን 2 አሉ። አንደኛዋ ሞሮኮ ናት፣ አንደኛዋ ግብጽ ምናልባት ከአርጀንቲና ጋር መጫወቷ ነገሩን በበለጠ የሚያከብድባት ይሆናል። ካናዳ ደግሞ በአንጻሩ ሁኔታ ከአርጀንቲና መለስ ያለች ሀገር ስለሆነች ሞሮኮ ቀጣዩን እድል በመቀላቀል ለአፍሪካ ሌላ ኮታ ደግሞ ፍልሚያን የምታደርግ ሀገር ትሆናለች ተብሎም ይጠበቃል። ታዲያ ትናንትና የተደረጉ መርሃ ግብሮች፣ ዛሬ የሚደረጉ የዓለም ዋንጫ መርሃ ግብሮች እንደዚህ ባለ መንገድ ከተመለከትን ምናልባት ደግሞ ከዓለም ዋንጫው ጋር በተያያዙ ሊነሱ የሚችሉ የተወሰኑ ነጥቦችን እናንሳና የዛሬው መርሃ ግብራችንን የምንጠቀልል ነው የሚሆነው። አንዳንድ ብሔራዊ ቡድኖች በተወሰነ መንገድ ተጫዋቾችን በጉዳት እያጡ እንደሆነ እየተገለጸ ነው የሚገኘው። ፈረንሳይ አንዷ የዚህ ተጎጂ ናት። ትናንትና ምሽት በወጣው መረጃ መሰረት ኦሪያል ሾሜኒ ልምምድ ላይ ያለ ከፍተኛ ጉዳት እንዳስተናገደን የተገለጸው። የጉዳቱ መጠን ይሄ ነው ተብሎ በዝርዝር ባይገለጽም ተጫዋቹ ለዛሬው ወሳኝ መርሃ ግብር የመድረሱ ነገር አጠራጣሪ መሆኑ ተገልጿል። ተጫዋቹ ያስተናገደው ጉዳት ምን ያህል ከሜዳ
ያርቀዋል በዓለም ዋንጫው ስንመለከተዋለን ነው የሚለው ሌላ አጀንዳ ሆኖ የከረመ ጉዳይ ነው። ሌላኛው ደግሞ ምንም እንኳን ኬፕ ቨርድ ትውደቅ እንጂ አምበላቸው እንደሚታወቀው ከወንጀል ጋር በተያያዙ የተለያዩ ክሶች እንዳሉበት ይታወቃል። በአስገድዶ መድፈር ወንጀል በተለይ ደግሞ ቡድኑ አስተርጓሚ የነበረችው ብራዚላዊቷን እንስት ላይ አስገድዶ የመድፈር ወንጀል ወይም ደግሞ ጥቃት አድርሷል በሚል የኒውዚላንድ ፖሊስ በሱ ላይ ምርመራ መጀመሩ ይታወቃል። ትናንትና ምሽት በነበረው ጨዋታ ላይ ደግሞ በተወሰነ መንገድ የኤሲኤል ጉዳት አስተናግዶ ቀላል ይሁን ከባድ እስካሁን ድረስ እንደዚህ ይፋ የሆነ ነገር ባይኖርም እሱም ጉዳት አስተናግዶ የወጣባቸው ሁኔታዎች ነው ያለው። ፊፋ በአጠቃላይ በውድድሩ የተጎዱባቸው ተጫዋቾች ቁጥር ዝርዝርም ወደ 12 ከፍ ያለበት አጋጣሚ ነው ያለው። በአንድ ዓለም ዋንጫ መድረክም እንዲህ ያሉ ተጫዋቾች ጉዳት ሲያስተናግዱ የትላንትናው ለመጀመሪያ ጊዜ ሆኖ አልፏል። ገና ቀሪ የሚቀሩ ብዙ ጨዋታዎች አሉ። 16 አለ፣ ከዛ 8 4 2 እያለ የመጨረሻው ምዕራፍ ላይ እስከሚደርስ ድረስ ምን ያህል ተጫዋች ሊጎዱ ይችላሉ ሌላ ራሱን የቻለ ጥያቄ ነው። ግን ከጎሎች አንጻር ከካርድ አንጻር ብዙ ሪኮርዶች እንደተሰበሩ ሁላ በጉዳትም ብዙ የተመዘገበበት ሌላኛው ዓለም ዋንጫ መሆን ችሏል። ሌላኛው ደግሞ ትኩረት የሚስበው ጉዳይ ደግሞ ዓለም ዋንጫውን ስንመለከት ፊፋ በዓለም ዋንጫ ለሚጎዱ የትኛውም ተጫዋቾች ለክለቡ ካሳን የሚከፍልበት አጋጣሚ ነው ያለውና ፊፋ በውድድሩም 12 ተጫዋቾችን ደሞዝ ይሸፍናል ማለት። ለምሳሌ አሁን የማንቸስተር ዩናይትድ ማኑኤል ኡጋርቴ ለ10 ወራት ከሜዳ እንደሚልቅ ነው የተገለጸው። የ10 ወር የማንቸስተር ዩናይትድ ቤት የሚያገኘው ክፍያ 5.6 ሚሊዮን ፓውንድ ገደማ ነውና ፊፋ የሱን ደሞዝ የመክፈል ኃላፊነት ይኖረዋል፣ የማሳከሚያ ኃላፊነት ይኖረዋል። በ12 ተጫዋቾች ደግሞ አድርጋችሁ ስመቱ ደግሞ ለውድድሩ ካወጣው ወጪ በላይ ሊደርስበት የሚችልበት አጋጣሚም እንዳለ ነው የሚገመተውና ተወሰነ መንገድ ነገሩን አወዛጋቢ ያደርገዋል ማለት ነው። ሌሎች ጉዳቶች መጠን የሚጨምር ከሆነ ፊፋ ከትርፋማነቱ ደግሞ ሌላ መልሶ ወደ ወጪም ሊዳረገው የሚችልበት አጋጣሚ ያለ ይመስላል። መጨረሻ ለመመልከት ያክል ደግሞ ከኢንፋንቲኖ ጋር በተያያዘ ሌሎች መነጋገሪያ የሆኑ ጉዳዮች አሉ። ኢንፋንቲኖ ከጨዋታ በስታዲየም እየተገኘ ነበር። ትናንትና ምናልባት ታዝባችሁት ከሆነ በአርጀንቲናው መርሃ ግብር ላይ የተወሰነ ሰዓት እንቅልፍ ይዞት እየሄደ ካሜራውም ደግሞ ለክፋት ይመስላል ቀርጾ ሲያሳየው ነበር ሲያንቀላፋ በነበረበት ሰዓት እና ቢያንቀላፋም አይፈረድበትም ሲሉ የተለያዩ የመረጃ ምንጮች ቁጥሮችን ዋቢ አድርገው ሲገልጹ ነበረ። በየካናዳ በየአሜሪካ በየሜክሲኮ የሚደረጉትን እያንዳንዱ የዓለም ዋንጫ መርሃ ግብሮችን እየወዘረ ሲከታተል ነበርና ባለፉት 15 ቀናት ውስጥ ቢያንስ በመሬት ላይ ሊያሳልፋቸው የሚችላቸው ቆይታዎች በስታዲየም ውስጥ የሚያደርጋቸው ቁጭ ማያ ቆይታዎች ካልሆነ በስተቀር ሙሉ ጉዞ በፕሌን ላይ ነበር ማለት ይቻላል። ከ15 ቀኑ በሂሳባዊ ስሌት በቀመር ሲሰላ ሙሉ ድፍን 3 ቀኑ ሙሉ አውሮፕላን ላይ እንዳሳለፈ ተደርጎ ነበር የተሰላውና እንዲህ ያለ አስደናቂ ተጋድሎ ዓለም ዋንጫውን በጥሩ ሁኔታ እንዲደረግ ማድረጉ በብዙ ጊዜ እንዲያስወደሰው ቢገኝም ትናንትና ትንሽ ማንቀላፋቱ ሌላ ትኩረትን የሳበ ጉዳይ ነበረ። የሰኔ 27 ቅዳሜ ማለዳ ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። ሳደምጦ የነበረው ገበያ ስፖርት ነው። በከሰዓት እንዲሁም ደግሞ በአመሻሽ ፕሮግራማችን ዳግም ወደ እናንተ እንመለሳለን። እስከዛው ቸር ሰንብቱ።